በጀነት ከተበሰሩ 10 ሰሃበቶች አንዱ ለመጀመሪያ ጊዜ ቀስትን ፊ ሰቢልላህ የወረወረ የቃዲሲያን ጦርነት የመራ ከረሱል ጋር ሁሉንም ጦርነት የዘመተ የወታደራዊ ብልህነት ምሳሌ ፋርሶችን የደመሰሰ ኢላማውን የማይስት የቀስት ወርዋሪ ከስድስቱ ሰሃበቶች ጉባኤ አንዱ የኩፋ ከተማ መስራች የረሱል አጎት የጽናትና የትግስት ተምሳሌት سعد ابن أبي وقاص سعد ابن أبي وقاص رضي الله عنه وأرضاه القرشي الزهري አባታቸው ማሊክ ኢብኑ ወሃይብ ይባሉ ነበር እናታቸው ደግሞ ሐምነቱ ቢንቱ ሱፊያን ኢብኑ ኡመይህ ይባሉ ነበር ሳዕድ ኢብኑ አቢ ወቃስ ሶስት ወንድሞች ነበሯቸው ዓሚር ኢብኑ አቢ ወቃስ ዑትበቱ ኢብኑ አቢ ወቃስ እና ዑመይር ኢብኑ አቢ ወቃስ የሚባሉ ሶስት ወንድሞች ነበሯቸው ዓሚር ኢብኑ አቢ ወቃስ كان من السابقين الأولين ወደ እስልምና ከገቡ በመጀመሪያ ወደ እስልምና ከገቡት ሰዎች ተርታ ነበሩ ዓሚር ወደ ሐበሻ ጉዞን ካደረጉት ሱሐቦች መካከልም ነበሩ ዓሚር ኢብኑ አቢ ወቃስ የሙስሊም ጀይሾች ቃኢዳቸው መሪያቸው ደብዳቤን ወደ ኸሊፋው መላክ በሚፈልግ ጊዜ ዓሚር ኢብኑ አቢ ወቃስን ይተቀሙ ነበር የሙስሊም ሰራዊት ሻም ሀገር ላይ ያሉ ከቃኢዳቸው ወደ ኸሊፋው ደብዳቤን ያመላልሱ ነበር እኒህ ዓሚር ሱብሃንአላህ የኡሁድ ዘመቻን ተሳትፈዋል የኡሁድ ዘመቻን የተሳተፉ ታላቅ ሱሐቢ ነበሩ ማለት ነው ከዛም ባሻገር ሻም ሀገር ላይ የሙስሊም ሰራዊቶች መሪ አቡ ዑበይዳ በነበሩበት ጊዜ ዓሚር ኢብኑ አቢ ወቃስ ምትካቸው ሆነው አገልግለዋል ወደ ዑትባህ ስናልፍ ዑትባህ የሳዕድ ኢብኑ አቢ ወቃስ ወንድም ነው ስለ እስልምናው ኺላፍ አለ ከፊል ዑለማዎች ምንድነው የሚሉት ዑትባህ አልሰለመም እንዳውም የነብያችን ሰለላሁ ዐለይሂ ወሰለም ጥርሳቸውን የሸረፈው ኡሁድ ዘመቻ ላይ እሱ ነበር በኩፍርም የሞተ ግለሰብ ነው ይላሉ ሶስተኛው ወንድማቸው ዑመይር ኢብኑ አቢ ወቃስ ደግሞ ሱብሃንአላህ በለጋ እድሜያቸው እስልምናን ከተቀበሉ ሱሐቦች መካከል ነበሩ እኒህ ዑመይር ኢብኑ አቢ ወቃስ ሸሂደ በድር የበድር ዘመቻ ተሳትፈዋል በዛው የበድር ዘመቻ ላይም ሰማዕት ሆነው ወድቀዋል እድሜያቸው ገና 16 ዓመት እያለ ማለት ነው እንግዲህ ሳዕድ ኢብኑ አቢ ወቃስ የተወለዱት የት ነው ሚለውን ካየን መካ ነው የተወለዱበትን ዘመንን በተመለከተ የተለያዩ ሪዋያዎች ዘገባዎች አሉ ከፊሎች ምን ይላሉ ከሂጅራ በፊት በ23ኛው ዓመት ላይ ነበር የተወለዱት ይላሉ ከፊሎች ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ነብይነት ወህይ ለሳቸው ከመወረዱ በፊት ከ19 ዓመት በፊት ነበር የተወለዱት ይላሉ እንግዲህ ሳዕድ ኢብኑ አቢ ወቃስ ጎሳቸው የቁረይሽ ጎሳ ነበሩ እሳቸው ቀስት መስራት በጣም ልምድ ነበራቸው የተካኑ ነበሩ በዚህ ጉዳይ ላይ ማለት ነው ሳዕድ ኢብኑ አቢ ወቃስ ማሻአላህ ተክለቁመናቸው የተሟላ ቁመታቸው አጠር ያለና ሰውነታቸው የደነደነ እንደዛውም በርካታ የሰውነት ክፍላቸው ጸጉር የነበረው ነበር ሱብሃንአላህ እኒህ ሳዕድ ኢብኑ አቢ ወቃስ እጅግ በጣም ከሩቅ የማየት አቅም ነበራቸው ይላሉ እንዳውም ምን ይጠቅሳሉ ይህንን አስመልክቶ የሆነ ጊዜ ከጓደኞቻቸው ጋር በነበሩበት ጊዜ የሆነ ነገር ይታያችኋል የሆነ ነገር ሲንቀሳቀስ ሲወገዳ ያለሁኝ ታያላችሁ ሆይ ብለው ሲጠይቋቸው ከሳቸው ጋር የነበሩትኝ ያኒ የመሰላቸውንና የገመቱትን ጠቀሱ አይ እኔ እንኳን የማየው እናንተ ያሰባችሁት እናንተ የጠቀሳችሁትን ሳይሆን ይልቁንስ የሆነ ሰው እንስሳ እየጋለበ ወደኛ የሚመጣ ይመስለኛል እንደዛ ነው እየታየኛለው አሉ መጨረሻ ላይም ሳዕድ ኢብኑ አቢ ወቃስ እንዳሉትኝ አጎታቸው እንስሳ እየጋለበ ወደሳቸው እየመጣ ነበር ማለት ነው ሱብሃንአላህ መካ ገና በድንቁርና ጨለማ በተሰፈቀችበት ወቅት የእስልምና ጮራ መፈንጠቅ በጀመረበት ጊዜ ረሱላችን ሰለላሁ ዐለይሂ ወሰለም በተናጠል እንጂ በገሃድ መጣራት ባልጀመሩበት ጊዜ ከረሱል ባሻገር አንድ ሰው ወደ እስልምና የመጣራት ኃላፊነት ተሸከመ እሱም የረሱል ሰለላሁ ዐለይሂ ወሰለም ባልደረባና ከወንዶቹ መጀመሪያ ያመኑባቸው አቡበከር አስሲዲቅ ናቸው ሹመቱን ሀብቱንና ጥረቱን
የእስልምና ጥሪ ለማገዝ አውሏል። ከረሱል ባሻገር አንድ ሰው ወደ እስልምና የመጣራት ኃላፊነትን ተሸከሙ። እሳቸውም የረሱል ሰለላሁ ዐለይሂ ወሰለም ባልደረባና ከወንዶች መጀመሪያ ያመኑባቸው አቡበክር አስሲዲቅ ረዲየላሁ ዐንሁ ሹመታቸውን፣ ሀብታቸውንና ጥረታቸው የእስልምናን ጥሪ ለማገዝ ውሏል። በዛን ወቅት ዲን ለማስፋፋት ሰይፍን ሳይሆን እውነተኛ ቃልና ሩህሩህ ልብ ነበር የያዙት። በተረጋጋ በየዋህነትና በጥበብ ሰዎችን ወደ እስልምና መጥራት ጀመሩ። አላህም ሲያከብራቸው 5 ታላላቅ ሰሃበቶች ዙበይር ኢብኑ አልዓዋም፣ ዑስማን ኢብኑ አፋን፣ ጣልሓ ኢብኑ ዑበይድላህ፣ ሰዕድ ኢብኑ አቢ ወቃስ፣ ዓብዱራህማን ኢብኑ ዐውፍ በእጃቸው ሰለሙ። በኋላም እነዚህ የጥሪው ምሰሶና የድል ወታደር ሊሆኑ ችለዋል። እነኚህ ሰዎች ከረሱል ሰሃበቶች የምርጦች ምርጥ ውስጥ የሚመደቡ ሲሆኑ የእስልምና ምሰሶዎች ከተመሰረቱባቸው የመጀመሪያዎቹ ልሂቃን መካከል ናቸው። ሰዓድ ሲሰልሙ ገና 18 ዓመት ያልሞላቸው ወጣት ልጅ ነበሩ። ነገር ግን የእስልምናን ጥሪ ከሰሙበት ጊዜ ጀምሮ እምነት ልባቸውን ሞላው። አመለካከታቸው ቅን ነበር። ጠንካራ ቁራጥነት የነበራቸው በመሆኑ በውስጣቸው የሚፈጠሩ ጥያቄዎችን በሙሉ ነብዩን ሰለላሁ ዐለይሂ ወሰለም በመጠየቅ አጥጋቢ መልስ አግኝተዋል። ከዚህ በኋላ ነበር የዳዋ ጉዞ የጀመረው። የዚያ አማኝ ልጅ ግን የእምነት መንገድ ቀላል አልነበረም። እናታቸው በጣም ተወዳቸውና ትንከባከባቸው ነበር። ግን የወገናቸውን ሃይማኖት መተውን ስታውቅ በንዴት ነደደች። እንደሚወዳት ስለምታውቅ እሷም በቁጣና በጥልቅ ሐዘን እንዲህ አለቻቸው፣ ሰዓድ ሆይ ይህ የተከተልከው ሃይማኖት ምንድነው? በፈጣሪ ምላለሁ እስክትክድ ድረስ አልበላም አልጠጣም። ሰዓድ እንባ በቋጠረ አይናቸው እየተመለከቷት እምነት በተሞላበት ድምጽ እንዲህ አሏት፣ እናቴ ሆይ ይህን አታድርጊ። አንቺ 100 ነፍስ ኖሮሽ አንድ በአንድ ነፍስሽ እየወጣ ብትሞች እንኳን ይህንን ሃይማኖት አልተውም። እናቱ በዙሪያዋ ያሉ ሰዎች እስኪደነግጡ ድረስ ምግብና መጠጥ መከልከሏን ቀጠለች። ሰዓድ ግን የአላህና የመልእክተኛውን ሰለላሁ ዐለይሂ ወሰለም ፍቅር ከሌሎች ፍቅር ሁሉ በላይ መሆኑን ስለተገነዘቡ ከአቋማቸው ምንም ፍንክች አላሉ። የሁሉም ነገር ቻይ የሆነው አላህ በቁርአኑ የሰዓድን አቋም ታላቅነት የሚገልጽ አንቀጽ አወረደ። وَإِن جَاهَدَاكَ عَلَى أَن تُشْرِكَ بِي مَا لَيْسَ لَكَ بِهِ عِلْمٌ فَلَا تُطِعْهُمَا وَصَاحِبْهُمَا فِي الدُّنْيَا مَعْرُوفًا የሰዓድ ስሜት አለመናወጡ በዛቻም ሳይዳከም እንደ ተራራ ጸንቶ መቆሙ ለብዙ ምዕመናን አርአያ ሆነ። ሰዓድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ ወአርዳህ ነብያችን ሰለላሁ ዐለይሂ ወሰለም እጅግ በጣም ይወዷቸው የነበሩ ታላቅ ሷሐቢይ ናቸው። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ መዲና ጉዟቸውን ካደረጉ በኋላ መዲናን የኢስላም የሙስሊሞች ከተማ ለማድረግ ለመቆርቆር በሚሞክሩበት ጊዜ في اول الامر ሱብሃንአላህ ያ ሰዓት እጅግ በጣም ፈታኝ ጊዜ ነበረ። ሙሃጅሮች ከሀገራቸው ከመካ ወደ መዲና ሄደው ተጉዘው ገና አዲሱን ህይወት አልለመዱትም ነበር። ከዛም ባሻገር ሙሽሪኮች በሙስሊሞች ላይ ጥቃት ለማድረስ ቻንስ ይጠባበቃሉ። እንደዛውም እዛው መዲና ውስጥ ደግሞ ከሙስሊሞች ጋር ሲኖሩ የነበሩት ይሁዳዎችም እስልምናን ለማጥቃት ሴራ ይዶልቱ ነበር። በተመሳሳይ ሰዓት ደግሞ ሱብሃንአላህ ከሙስሊሞች ጋር አብረው ተሰክስከው ያሉ ሙናፊቆች አሁንም ከሙስሊሞች ጠላት ጋር አብረው ሙስሊሞችን ለማጥቃት ይፈልጋሉ። ሱብሃንአላህ እንግዲህ እነኚህ በርካታ ሐሳቦች ማን ትከሻ ላይ ነበር ያረፈው? በነብያችን ሰለላሁ ዐለይሂ ወሰለም። እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም እነኚህን ሐሳቦች ሁሉ ይዘው ተሸክመው በጣም ያስቡ ነበር፣ ይጨነቁ ነበር ማለት ነው። ከዛም ባሻገር ደግሞ መዲናን የኢስላም ከተማ ለማድረግ መቆርቆር ያስባሉ። ከዛ በተጨማሪ ደግሞ ስለ ሷሃበቶች ስለ ባልደረቦቻቸው ይሰጋሉ፣ ጠላት እንዳያጠቃባቸው ማለት ነው። እና ይህ ጉዳይ እጅግ በጣም አሳስቧቸው ሰይዳ አኢሻ ረዲየላሁ ዐንሃ ምን ያወራሉ? ከለታት አንድ ቀን እነኚህ ሐሳቦች በጣም በስተውባቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንቅልፍ አጥተው ነበረ። خلاص መተኛት አልቻሉም አሉ። ሱብሃንአላህ ይወጣሉ፣ ይገባሉ፣ ይገላበጣሉ፣ ጭራሽ እንቅልፍ ሊዞርላቸው አልቻለም። ያኔ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ትላለች ሰይዳ አኢሻ፣
እንደው ከሷሃበቶች ከባልደረቦቼ እንደው አንዱ አላህ የሚፈራ እንደው ዛሬ ጥበቃ ቢያረግልን ምንኛ ያምራል ሚል ንግግርን እሳቸው ድምጻቸውን ቀነስ አድርገው ለራሳቸው የሚያወሩ ያክል ይህን ነገር ጠቀሱ። ወላኪን ማንንም አላዘዙምም ከሌን ጥራው ብለውም ትእዛዝ አልሰጡም። خلاص ይህንን ነበር ያሉትኝ። ሱብሃንአላህ በርካታ ሙስሊሞች ደግሞ በራሳቸው ጉዳይ ተጠምደው ነበረ። በዛን ጊዜ ደክሟቸውም ነበረ፣ ድካም አግኝቷቸው ነበረ። እንግዲህ ይህኔ ሱብሃንአላህ አልዓዚም አንድ ወጣት በሀያዎቹ እድሜ ላይ ያለ አንድ ጀግና አንድ ሙስሊም ወጣት ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያለ ጥበቃ ማደር እንደሌለባቸው ተሰማው። ሱብሃንአላህ ከዛም ምንም ሳያመናታ ትጥቁን አሟልቶ ለባብሶ ተዘጋጅቶ ወደ ማን ያቀናል? ወደ ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ይጓዛል ማለት ነው። ከዛ በኋላ ከነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቤት ሲደርስ ያንኳኳል። ሲያንኳኳ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ በሩ ጠጋ ብለው ማን ነው ብለው ሲጠይቁ ያኔ ይህ ወጣት ማን ነበር? ሱብሃንአላህ ሰዕድ ብኑ አቢ ወቃስ ነኝ አንቱ የአላህ መልእክተኛ አላቸው። ሱብሃንአላህ ያኔም ነብዩ ሰለላሁ ዐለይሂ ወሰለም በሁኔታው ተገርመው ምንድነው ልትመጣ ያስቻለህ ምን ምክንያት ነው ብለው ሲጠይቁትኝ ሰዕድ ብኑ አቢ ወቃስ አይ ያው ስለሰጋችሁ አላለም በጭራሽ፣ ጥበቃ ስላስፈልጋችሁ አላለም በጭራሽ። ይልቁንስ በለቱ ምላሹ ምንድን ነበር? ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም የመለሰው አይኔማ እኔ ሰጋሁኝ፣ ልቤ ሊርጋጋልኝ አልቻለም። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ያለ ጥበቃ ማደራቸውን ቀልቤ ሊቀበለው አልቻለም። ለዛ አንቱን ለመጠበቅ ነው የመጣሁ አሏቸው። ሱብሃንአላህ ያኔም ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ፈገግ አሉና ለሰዕድ ኢብኑ አቢ ወቃስ ልዩ የሆነ ዱዓ አደረጉላቸው። ከዛም አሰይዳ አይሻ ምን ትላለች? ያንን ሌሊት ነብዩ ሰለላሁ ዐለይሂ ወሰለም እጅግ የተረጋጋና እፎይታ ያለው የረፍት እንቅልፍ አሳልፎ ነበር ትላለች። ሱብሃንአላህ እንግዲህ ሰዕድ ኢብኑ አቢ ወቃስ ከነብያችን ዘንድ ትልቅ ቦታ ትልቅ ደረጃ የነበራቸው ነበሩ። ሐታ ያኒ ነብያችን ሰለላሁ ዐለይሂ ወሰለም አንዳንዴ በሰዕድ ኢብኑ አቢ ወቃስ ይሞካሹ ነበረ። የሰዕድ ነገዳቸው ዙህራ ነው። ያ ብሎ ማለት ደግሞ የነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም የእናታቸው የአሚናህ ነገድ ነው ማለት ነው። ለዛ ነብዩ ሰለላሁ ዐለይሂ ወሰለም ምን ይሉ ነበረ? ሃዛ ኻሊ አጎቴ ነው ሰዕድ ነው። ማን ነው አጎቱ የሚያሳየኝ? የኔ አጎት ሰዕድ ነው እያሉ ይሞካሹባቸው ነበረ። ይህንንም እንዲሉ ያስቻላቸው እንዲሁ በዘር ጉዳይ ብቻ ሳይሆን ይልቁንስ እኒህ ሰዕድ እጅግ የላቁና የተከበሩ በመልካም ስብዕና የተላበሱ ጀግና አላህን የሚፈሩና ለዲን ዘብ የሚቆሙ ታላቅ ሰው ስለነበሩ ነው ነብያችን ሰለላሁ ዐለይሂ ወሰለም ሲሞካሹባቸው የነበረው ማለት ነው። ሰዕድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ ከለታት አንድ ቀን ለነብያችን ሰለላሁ ዐለይሂ ወሰለም ተገን መከታ ሆነው ቆመው ነበረ። ሱብሃንአላህ የኡሁድ ዘመቻ ላይ ጠላቶች በሙስሊም ሰራዊቶች ላይ ከባድ የሆነን ጥቃት በማድረስ ላይ ነበሩ። የጠላት ቀስቶች በሙስሊሙ ሰራዊት እንደ ዶፍ እየዘነቡ በነበረበት ጊዜ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከፍታ ቦታ ላይ ነበሩና ይህንን የጦርነቱን ሂደት ይከታተሉ ነበረ። ያኔ ሙሽሪኮች በጣም ኃይላቸውን አበራተው ነበርና ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ለማጥቃት ይፈልጉ ነበረ፣ እሳቸውን ለመግደል ይፈልጉ ነበረ። ወላኪን የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሷሃበቶች ባልደረቦቻቸው ይህንን ለሙሽሪኮች ጭራሽ አልፈቀዱላቸውም። ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ጠንካራ የሆነ ጥበቃን ሲያደርጉላቸው ነበረ። ሐታ ከፊሎች ራሳቸውን ሩሃቸውን ፊዳ እስካደረጉ ድረስ ማለት ነው። ከአንሷሮች 7 የሚሆኑ ሷሃበቶች ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ለመጠበቅ ሲሉ እሳቸው ጥቃት እንዳይደርስባቸው እሳቸው እንዳይገደሉ ሲሉ ሩሃቸውን ፊዳ አድርገዋል። ሱብሃንአላህ አልዓዚም
ከዛም ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጎን ማን ቀረ? ሳዕድ ብኑ አቢ ወቃስና ጦልሓቱ ብኑ ዑበይድላህ። ሳዕድ ቀስት ውርወራ ላይ እጅግ የተካኑ ነበሩ። ቀስት አይስቱም ነበር። ሱብሓነላህ። የጠላት ቀስቶች ሙስሊም ሰራዊት ላይ እንደ ዶፍ እየዘነበ በነበረበት ጊዜ ሳዕድ ብቅ አሉ። ቀስታቸውን ማነጣጠር ጀመሩ። ጠላትን ይለቅሙ ጀመር። ሱብሓነላህ። የሚልኩት ቀስት ጠላቶችን ያገኝ ነበረ፣ ይመታ ነበረ። ይህንን ሁኔታ ነቢዩ ሰለላሁ ዐለይሂ ወሰለም እጅግ በአግራሞት ሲመለከቱ ነበረ። በጣም ተደሰቱ በስራቸውም። ከዛም ምን አሉ? ሱብሓነላህ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለማንም ሶሐቢይ ያላሉትን እጅግ ማራኪ የሆነውን አረፍተ ነገር ካንደበታቸው አውጥተው ለሳዕድ ብኑ አቢ ወቃስ ነገሯቸው። ምን አሏቸው? አወራወራቸውን፣ ቀስት አመታታቸውን፣ ኢላማቸውን ሲያዩ፣ ኢላማቸው ግብ መምታቱን ሲያዩ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሏቸው? ለሳዕድ እርሚ ፊዳከ አቢ ወኡሚ ያ ሳዕድ አሏቸው። አላሁ አክበር። አንተ ሳዕድ ሆይ አባቴም እናቴም ፊዳ ይሁኑልህ፣ ወርውር፣ አጥቃቸው እነኝህን ጠላቶች እያሉ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይህንን ዱዓ ይህንን አደረጉላቸው ለሳዕድ እብኑ አቢ ወቃስ። እንግዲህ ይህ ብቻ ራሱን ችሎ ሳዕድ እብኑ አቢ ወቃስ ከነቢያችን ዘንድ ምን ያክል ቦታና ልቅና የነበራቸው ታላቅ ሶሐቢ መሆናቸውን ለማስረዳት በቂ ነው ማለት ነው። እንግዲህ ከዛ በኋላ ሳዕድ እብኑ አቢ ወቃስ ምን የሚል የክብር ስም ተሰጥቷቸዋልኝ? የነቢዩ ሰለላሁ ዐለይሂ ወሰለም ወርዋሪ፣ አልፎ አልፎም የኢስላሙ አንበሳ የሚል የክብር ስም አጎናጸፋቸው ማለት ነው። ሳዕድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ የእስልምና ዳዕዋ ከጀመሩበት ጊዜ ጀምሮ ጥሪውን የመጠበቅ ኃላፊነት ተሸከሙ። በመካ ውስጥ ከመጀመሪያዎቹ የእስልምና ታጋዮች አንዱ ነበሩ። አንድ ጊዜ ሳዕድ ኢብኑ አቢ ወቃስ ጸጥታ ካላቸው ሸለቆዎች በአንዱ ከሰሃቦች ጋር አብረው እየሰገዱ ነበር። በድንገት አንዳንድ ሙሽሪኮች አጠቋቸው። ጥቂት ቀስቶችን ተሸክመው የነበሩት ሳዕድ አጥቂዎች ሲቃረቡ ቀስቱን አነጣጥረው ያዙ። ከሙሽሪኮች ወደ አንዱ ወርውረው ወጉ። የተቀሩት በፍርሃት አፈገፈጉ። በዚህም በአላህ መንገድ ቀስት የወረወረና ሙስሊሞችን ለመከላከል ሙሽሪክን ያቆሰለ የመጀመሪያው ሰሃባ ሆኑ። ሳዕድ ነቢዩ ሰለላሁ ዐለይሂ ወሰለም ባደረጓቸው ጦርነቶች ሁሉ ተካፍለዋል። ቀስቱ ካልቆመበት ከበድር ጦርነት ወደ ሙስሊሞች ሰልፍ የተዘበራረቀበት እሁድ ጦርነትም ጸንተው ቆመዋል። ቁረይሾች ረሱልን ለመግደል በከበቧቸው በዚሁ ጦርነት ጥቂት ሰሃበቶች ነበሩ ሕይወታቸውና ገላቸውን አሳልፈው በመስጠት ለረሱል ሰለላሁ ዐለይሂ ወሰለም መከታ የነበሩት። ረሱላችንም ሰለላሁ ዐለይሂ ወሰለም በእጃቸው ቀስት ለሳዕድ እያቀበሉ ለማንም ያላሉትን ንግግር ሳዕድ ወርውር፣ እናትና አባቴ ይሰውልህና ይሉት ነበር። ሱብሃንአላህ። እዚህ ጋር ቆም ብለን እናስብ። ከሁሉም ሰሃባዎች ለይተው ሳዕድን እንዲህ ሲሉት ሳዕድ ምን ያክል ተደስቶ ነበር? ረሱላችንም ምን ያክል በሳዕድ ቢደሰቱ ነው በዚህ ንግግር ያከበሩት? እውነትም ሳዕድ ታላቅ ሰው ነበሩ። ከኡሁድ በኋላ ሰሃቦች በመዲና ዙሪያ ገደል በቆፈሩበት የኸንደቅ ጦርነትም ተሳትፈዋል። ነቢዩ ሰለላሁ ዐለይሂ ወሰለም የሙሽሪኮችን ቀስት ለመቀልበስ ወደ ጉድጓድ እንዲጠጉ ከተሞኩባቸው ቀስተኞች አንዱ ነበሩ። የሳዕድ ቀስት በፍጹም ጠላቶችን አይስትም፣ ይልቁንም ያደነባበራቸው ነበር። ሳዕድ በጦርነት ብቻ ሳይሆን በሁደይቢያ ስምምነትም ተገኝተዋል። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምና በባልደረቦቻቸው መካከል በ6ኛው ዓመተ ሂጅራ አልሁደይቢያ አካባቢ በሚገኝ ዛፍ ስር የተደረገ ቃል ኪዳን ነው። የሁደይቢያ ቃል ኪዳን በእስልምና ታሪክ ውስጥ ከታዩት ታላላቅ ክስተቶች አንዱ ነበር። ይህ የሆነው ነቢዩ ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ጋር ዑምራ ለማድረግ ሲወጡ ቁረይሾች ግን መካ እንዳይገቡ ከለከሏቸው። ዑስማን ቢን አፋን ከቁረይሾች ጋር ድርድር ለማድረግ በሄዱበት ጊዜ ተገለዋል የሚል የውሸት ወሬ ተሰራጨ። ከዚያም ነቢዩ ሰለላሁ ዐለይሂ ወሰለም ቁረይሾች ላይ ሲዘምቱ ሰሃበቶች ሳይሸሹ ሕይወታቸውን ለዲን እንደሚሰዉ ቃል ኪዳን እንዲገቡ ጠሩ። በዚህ ወሳኝ ሁኔታ ሳዕድ ኢብኑ አቢ ወቃስ በልባቸውና በጀስዳቸው ተገኝተው ነበር። እጃቸውንም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እጅ ላይ አድርገው እስከ ሞት ድረስ እንደሚታገሱና እንደሚጸኑ ቃል ገቡላቸው። በዚህ ክስተት ከልባቸው እውነተኛ ቃል ከገቡት ሷሃባዎች መካከል አንዱ ነበሩ። አላህ ሱብሓነሁ ወተዓላ በዚህ ቃል ኪዳን ለተገኙ ሷሃባዎች እንዲህ ሲል አሞገሳቸው።
لقد رضي الله عن المؤمنين إذ يبايعونك تحت الشجرة فعلم ما في قلوبهم فأنزل السكينة عليهم وأثابهم فتحا قريبا ሙስሊሞች የአይሁዶች ምሽግን ሰብረው ድል ባደረጉበት የኸይበር ጦርነት ተሳትፈዋል። እንዲሁም መካ በተከፈተችበት ቀን ላይ ባንዲራን ከያዙ 3 ሙሃጂሪኖች ውስጥ አንዱ ነበሩ። ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ወደ አኺራ ካለፉ በኋላ የሙስሊም ጠላቶች በሙስሊሞች ላይ የሚያሳድሩትን ጫና የሚያደርጉትን ዛቻ እየጨመሩ ሄዱ ማለት ነው። ሱብሃንአላህ ሙስሊሞች ግዛታቸውን ሲያስፋፉ ነበር። ግዛታቸውን ማስፋፋታቸው ደግሞ የሙስሊም ጠላቶች ያስደስታቸው አልነበረም። ይሄ ጉዳይ ለምሳሌ በስተ ኢራቅ በኩል ካየን ፉርሶች ሙስሊሞች መስፋፋታቸው ያስቆጣቸውና ያናዳቸው ነበር። ለዛም ይህንን የሙስሊሞች የግዛት መስፋፋት እንቅስቃሴ ለመግታት ሲሉ ወታደሮችን እየላኩ አንዳንድ የሙስሊም ጎሳዎች ላይ ጥቃት ለማድረስ ይሞክሩ ነበር። እንግዲህ ይህንን ጥቃታቸውን የፉርሶችን ጥቃት ደግሞ ሱጉር ላይ ሆኖ እነሱ የሚመጡበት መስመር ላይ ከዛ አቅጣጫ አድኖ ይህንን የጠላት ጦር ሲያመክን የነበረ አንድ የሙስሊም ጀግና ነበር። ሙሰና ኢብኑ ሐሪሰተ አሸይባኒ የሚባሉ አንድ ጀግና ነበሩ። ሱብሃንአላህ እኒህ እጅግ በጣም ጀግና ነበሩ፣ ደፋር ነበሩ፣ ሀያል ነበሩ። እስከምን ደረጃ ይላሉ? የፉርስ ወታደሮች የፉርስ ሰዎች ስማቸውን ሁሉ ሲሰሙ ይሸበሩ፣ ይደነግጡ ነበር። እስከዛ ድረስ የጠላትን ጦር ሲያመክኑ የነበሩ ጀግና ነበሩ። እንግዲህ ሰይዱና አቡበክር አስሲዲቅ ረዲየላሁ ዐንሁ ወአርዳህ እሳቸው ኸሊፋ በነበሩበት ጊዜ ከሁሩብ ሪዳ በኋላ ሰይዱና ኻሊድ ኢብኑ ወሊድን የሙስሊሙን ሰራዊት አሲዘው ኻሊድን ቃኢድ አድርገው ወደየት ልከዋቸው ነበር? ወደ ኢራቅ ልከዋቸው ነበረ። ሰይዱና ኻሊድ ኢብኑ ወሊድም የኢራቅን ሁኔታ ካስተካከሉ በኋላና ሰላም ካሰፈኑ በኋላ ሰይዱና አቡበክር ሲዲቅ ምን ያዟቸዋል? ሰይዱና ኻሊድን ይህንን የሙስሊም ሰራዊት ግማሹን ከፊሉን ይዘው ወደ ሻም ምድር እንዲያቀኑና የርሙክ ላይ ሩሞችን እንዲፋለሙ ያዟቸዋል። ይህኔ ሰይዱና ኻሊድ ኢብኑ ወሊድ ከፊሉን የሙስሊም ሰራዊት ይዘው የሰይዱና አቡበክር ሲዲቅ ትዕዛዝን ለመፈጸም የኸሊፋቸውን ትዕዛዝ ለመፈጸም ወደ ሻም አገር አቀኑ ማለት ነው። እንግዲህ ይህኔ ለቀሩት ሰራዊቶች የነበሯቸው ማናቸው? ሙሰና ኢብኑ ሐሪሰተ አሸይባኒ ነበሩ። ከዛ በኋላ ሰይዱና አቡበክር ሲዲቅ ረዲየላሁ ዐንሁ ወደ አኺራ ሲሄዱ ኸሊፋ ሆነው የተሾሙት ሰይዱና ዑመር አልፋሩቅ ነበሩ ረዲየላሁ ዐንሁ ወአርዳህ። እሳቸው ኸሊፋ ሆነው ከተሾሙ በኋላ ኢራቅ ላይ ላሉ ሙስሊም ሰራዊቶች ማንን መሪ አድርገው ላኩላቸው? አቡ ዑበይድ ኢብኑ መስዑድ የሚባሉትን ግለሰብ እኒህን ጀግና መሪ አድርገው ላኩላቸው ማለት ነው። ከዛ በኋላ እንግዲህ አቡ ዑበይድ ኢብኑ መስዑድ ይህንን የሙስሊም ሰራዊት እየመሩ ጦርነት ከጠላት ጋር አካሄደው ነበር። ወላኪን ፉርሶች እጅግ ብርቶች ነበሩ። በጣም ሀያል የሆነ ሰራዊት ነበራቸው። ለዛ ከባድ የሆነን ጫና በሙስሊም ሰራዊቶች ላይ ማሳደር ችለዋል። ሱብሃንአላህ የሙስሊሞች መሪ የነበሩትም የጦሩ መሪ የነበሩት አቡ ዑበይድና ሌሎችም ሰማዕቱ ነው ወድቀዋል ማለት ነው። ይህንን ክስተት ሲያዩ ሰይዱና ዑመር ረዲየላሁ ዐንሁ የኢራቅ ጉዳይ ትልቅ ስጋት እንዳለ ማጤን ቻሉ፣ ተረዱ። ከዛም ባሻገር ደግሞ ሙሰና ኢብኑ ሐሪሰተ አሸይባኒ ለሰይዱና ዑመር ረዲየላሁ ዐንሁ ደብዳቤ ላከላቸው። የጉዳዩን ሲሪየስነትና ጠላት በጣም እየበረታባቸው እንደሆነ ዳዕም እንደሚያስፈልጋቸው እገዛ እንደሚያስፈልጋቸው ወታደሮችን ጀግኖችን አደራጅተው እሳቸው ወዳሉበት ወደ ኢራቅ ምድር እንዲልኩላቸው ሙሰና ኢብኑ ሐሪሰተ ለሰይዱና ዑመር አስረግጠው ነገሯቸው። ይህን እንግዲህ ሰይዱና ዑመር ረዲየላሁ ዐንሁ ይህ ጉዳይ እጅግ ስላሳሰባቸው ታላላቅ ሷሃበቶችን ጠርተው ከነሱ ጋር ተወያይተው ሹራ አድርገው ወታደሮችን ጀግኖችን አደራጅቶ ወደዚህ መስመር ወደዚህ ቀዬ መላክ እንዳለባቸው ተረዱ ማለት ነው። ከዛም በስራቸው ያሉትን መሪዎች ውላቶች አዘዟቸው። ፊል ጀዚረቲል አረቢያ ጀግኖችን ኃይለኞችን አብጧሎችን
ወታደሮች የሙስሊም ሰራዊቶች እንዲያደራጁና እንዲልኩ ትዕዛዝን አስተላለፉ ማለት ነው። ሱብሃንአላህ እጅግ በጣም የሚያስገርመው በዚህ ክስተት ላይ ሰይዱና ዑመር ለጉዳዩ በጣም ትልቅ ቦታ ከመስጠታቸው የተነሳ ምን አሉ? ይህ አሁን እኛ ልንጓዝበት ያሰብነው ጦርነት በጣም ከባድ ጦርነት ነው። ፉርስ ብሎ ማለት ቀላል አልነበሩም። በዘመኑ በጣም ሀያል ጉልበት የነበራቸው ብዙ ሰራዊት የነበራቸው ስለነበሩ ወደነሱ ፍልሚያ ስንሄድ ይህንን ሰራዊት የሙስሊም ሰራዊት አደራጅተን የነሱ መሪ የሚሆነው ሰው ብርቱና ጀግና መሆን አለበት አሉ። ከዛም ምን አሉ? ሱብሃንአላህ ይህንን ሰራዊት መሪ ሆኖ ሊሄድ የሚገባው እኔው ራሴ ነኝ አሉ ሰይዱና ዑመር ረዲየላሁ ዐንሁ። ምክንያቱም ምን አሉ? ይህ ትልቅ አማና ነው፣ ትልቅ አደራ ነው። የሙስሊሞች ነፍስን የነሱ መሪ ሆኖ መሄድ ትልቅ ነገር ነውና እኔው ራሴ ነው ይህን ኃላፊነትና የምወጣው አሉ። ሱብሃንአላህ። ነገር ግን በዚህ ሐሳባቸው ታላላቅ ሷሐበቶች ይህንን ሐሳብ አልደገፉትም ነበር። ከዛ በኋላ ወደ ምን ሐሳብ ተሸጋገሩ? خلاص መርሐባ እኔ አልሄድም፣ ጦሮችን ይህንን ጦር መሪ ሁኜ እንደማልሄድ ተስማምቻለሁ። ስለዚህ ለዚህ ትልቅ ጦር ማንን መሪ እናድርግ አሉ። አብዱራህማን ብኑ ዐውፍን ማማከር ያዙ ማለት ነው። ለዚህ ለምናደራጀው ጦር ማንን መሪ አድርገን ወደ ኢራቅ መላክ አለብን የሚለውን ሐሳብ ከአብዱራህማን ብኑ ዐውፍ ጋር እየተወያዩ ባለበት ሰዓት ምን ተከሰተ? ሳዕድ ብኑ አቢ ወቃስ ደብዳቤ ላከ። በውይይታቸው መካከል የሳዕድ ብኑ አቢ ወቃስ ደብዳቤ እጃቸው ጋር ደረሰ። ምን የሚል ደብዳቤ ነበር? ጀግኖችን አብጧሎችን ከፊል የሙስሊሙን ጀግኖች ወጣቶች አደራጅተን ለዚህ ጦርነት ዝግጁ ነን የሚል መልእክት የሚል ደብዳቤ ከሳዕድ ሲደርስ ይህኔ አብዱራህማን ብኑ ዐውፍ ፈገግ አሉና ምን አሉ ለሰይድና ዑመር? خلاص ለዚህ ትልቅ ጦር መሪ የሚሆነውን ሰው አግኝቼዋለሁ አሉ። እሱም ማን ነው? ሳዕድ ብኑ አቢ ወቃስ ነው የዚህ ጦር መሪ መሆን የሚገባቸው አሉ። ያኔ ሌሎችም ሷሐበቶች በሐሳቡ ረኩ፣ ደስ አላቸውና ይህ ስም እስከሚጠቀስ እየተጠባበቁ እንደነበረ እስከሚመስል ሁሉ አዎ እሳቸው ነው መሆን የሚገባቸው፣ ይህንን ጦር መሪ የሚሆኑት እሳቸው ነው መሆን የሚገባቸው እያሉ ሁሎችም ይህንን ሐሳብ ደገፉ ማለት ነው። ሱብሃንአላህ። ከዛም በኋላ ሰይዱና ዑመር ረዲየላሁ ዐንሁ ሳዕድን አስጠርተው ምን አሏቸው? እኔ ወደ ኢራቅ የሚደረገውን ጉዞ ይህንን ታላቅ ዘመቻ መሪ እንድትሆን መርጬሃለሁ አሏቸው። ስለዚህ አደራዬን ጠብቅ፣ አደራዬን ተወጣ አሏቸው። ኸይርን ነገር ራስህም ካንተ ጋር ላሉ ሰራዊቶችም መልካምን እንዲያስቡ ኸይር እንዲሰሩ አስታውሳቸው አሉ። ከዛም አስከትለው ሰይዱና ዑመር ምንን አስታወሷቸው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስላንቱ አጎቴ እኒህ ናቸው እያሉ ሲሞካሹባችሁ መኖሩ ይህ አንቱን ሊያታላችሁ አይገባም። ምክንያቱም ከአላሁ ተባረከ ወተዓላ ዘንድ አንድ ባሪያ ደረጃው የሚለካውና የሚወሰነው በዘሩና በጎሳው ሳይሆን ይልቁንስ ለአላህ ካለው ፍራቻ ይህ ነው ደረጃውን ሊወስነው የሚችለው። ስለዚህ አላህን ፍሩ፣ በመልካም ነገር ላይ በርቱ፣ ጠንክሩ ብለው የተለያዩ ምክሮችን አክለው ባንዲራን አስረውላቸው ሸኟቸው። ሲር አላ በረከቲላህ አሏቸው። ወላሂ ለአድሪበነ ሙሉከል አዕጀም ቢሙሉኪል ዐረብ አሉ። ሱብሃነላህ። ኸላስ የዓጀም ነገስታቶችን እነኛ የካህዲያን መሪዎችን በሙስሊም መሪዎች ድባቅ እንመታቸዋለን ብለው በአላህ ምለው ሳዕድ ብኑ አቢ ወቃስን ሸኟቸው። አንድ የጦር አዛዥ መሬት ላይ ተጋድሞ ትልቅ ጦርነት ሲመራ ጭንቅላቱን ከፍ ለማድረግ ከደረቱ በታች ትራስ ተደርጎለት ለወታደሮቹ መመሪያ ሲሰጥ፣ በጦር ሜዳ ላይ ያሉ ክስተቶችን ሲቆጣጠር፣ ትዕዛዙና ክልከላውን በወረቀት እየጻፈ እየወረወረ ለወታደሮቹ ትዕዛዝና መመሪያ ሲሰጥ ሰምተህ ታውቃለህ? ይህ በቃዲሲያ ጦርነት ላይ የተመዘገበ ታሪካዊ እውነታ እንጂ ምናባዊ ታሪክ አይደለም። የቃዲሲያ ጦርነት ማለት የፋርስ ኢምፓየር ጦርን ያፈረሰ ጦርነት ነው። የፋርስ ኢምፓየር ማለት በወቅቱ ከነበሩት ሁለት ታላላቅ ሀያላን መንግስታት አንዱ በምስራቅ ከህንድ ድንበሮች የሚጀምር ሲሆን በምዕራብ ደግሞ አናቶሊያን የሚያጠቃልል ግዛት ነበር።
ሰራዊቱ እጅግ በጣም የተደራጀ በደንብ የሰለጠነና በዓለም የተፈራ ነበር። ግዛቱ ከጠንካራ አስተዳደራዊ ስርዓት በተጨማሪ የተትረፈረፈ ግምጃ ቤቶች፣ በትላልቅ ግንቦች ምሽጎች የተጠበቁ ከተሞች እንዲሁም ሁሉንም መንግስታት ማሸነፍ እንጂ መሸነፍ የማያውቅ መሪዎች ነበሩበት። ፋርስ ጥንታዊና በመቶዎች የሚቆጠሩ ዓመታትን ያስቆጠረች ግዛት ነበረች። በዚህ ታላቅ ኃይል ፊት ለፊት ደፍሮ ቆሞ የቃዲስያን ጦርነት ሲመሩ የነበሩት ሳዕድ ኢብኑ አቢ ወቃስ ነበሩ። ግን እንደ ሌሎቹ መሪ በፈረስ ሳይሆን ህመም ስለጠናባቸው ተጋድመው ነበር ጦርነቱን እየመሩ የነበሩት። ታዲያ ሳዕድ ከፋርሳውያን እንዴት ሊገጥሙ ቻሉ የሚለውን ወደ ኋላ መለስ ብለን ስናየው ሱሐበቶች ረዲየላሁ ዐንሁም የእስልምናን መልእክት ወደ ኢራቅ ምድር ማድረስ በጀመሩ ጊዜ በመንገዳቸው ላይ የቆመ ታላቅ ኃይል አጋጠማቸው። የፋርስ ኢምፓየር ከግዙፉ ሰራዊቱና ጥብቅ አደረጃጀቱ ጋር ኢራቅን እንደ ወሳኝ መግቢያ በማየት ማንም ወደ እርሷ እንዲቀርብ የማይፈቅድ ነበር። በዚህ ግርግር ውስጥ አልሙተና ኢብኑ ሐሪፍ አሸይባኒ የሚባል ድንቅ የአረብ ጀግና ወጣ። በገዛ ምድራቸው ፋርሳውያንን ሲጋደል የመጀመሪያ ነው። አልሙተና ምንም እንኳ ጀግና ቢሆንም ፊት ለፊቱ የቆመው በመቶ ሺዎች የሚቆጠሩ ወታደሮችን ያቀፈ ታላቅ ኢምፓየር ነው። በዚህም ምክንያት የፋርሶች ጫና በበረታና ቁጥራቸው በጨመረ ጊዜ አስቸኳይ እርዳታ እንዲያደርጉ ለኸሊፋ ዑመር ኢብኑ አልኸጣብ ጻፈላቸው። አልፋሩቅ ምላሽ ሰጠ። ከሙስሊሞች መካከል ሳዕድ ኢብኑ አቢ ወቃስ የአዲሱ ጦር አዛዥ አድርጎ መረጧቸው። ሳዕድ 4000 ወታደሮችን ይዘው ለጉዞ ተዘጋጁ። ሌሎች እርዳታዎችን እየተሰባሰቡ ወደ 30,000 የሚጠጋ ሰራዊትም ተሰበሰቡላቸው። ሙሰናም መሪነቱን ለሳዕድ ለማስረከብ በጉጉት እየጠበቀ ነበር። የአላህ ነገር ሆኖ ሁለቱ ሊገናኙ አልቻሉም። ምክንያቱም ሙሰና በጅስር ጦርነት ክፉኛ ስለቆሰለ ሳዕድ ሳይመጡ ከዚህች ዓለም በሞት ተለየ። ሳዕድ እንደደረሱ ሰይዱና ዑመር ሰራዊቱን በቃዲስያ እንዲሰፍር ትዕዛዝ ላኩላቸው። ይህም ከቃዲስያ ጀርባ በረሃ ስላለ ፋርሳውያን በጀርባቸው መተው እንዳያጠቋቸው ነው። በተጨማሪም አረቦች በሚያውቁት ምድር ላይ ጦርነት እንዲካሄድ በማለት ነው። እናም ሳዕድ ኢብኑ አቢ ወቃስ የዑመርን ትዕዛዝ ተሸክመው ቃዲስያ ደረሱ። የመጀመሪያ እርምጃቸው አልሙሰና ኢብኑ ሐሪፍ የጀመረውን ማስቀጠል፣ ወታደሮችን በአዲስ መልኩ ማደራጀት ነበር። ከሁሉም የበለጠ የፋርሳውያን ግዛት በኢራቅ ሙሉ በሙሉ እንዲቋጭ ያደረገውን የቃዲስያ ጦርነት ለመጋጠም መዘጋጀት ነበር። የቃዲስያ እሳት ከመቀጣጠሉ በፊት ሳዕድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ ለነበረው የፋርስ አዛዥ እስልምና ከመዋጋት በፊት ምንጊዜም የሚያቀርበው መልእክት ተላከ። ፋርሳውያን ግን በደዊ ወይም ገጠሪ ብለው ለሚቆጥሩት ሰው መልእክት ትኩረት አልሰጡም። በጣም አረቦችን ይንቋቸው ነበር። በአረቦች ትንንሽ እንዝርት የሚመስሉ ቀስቶቻቸውንና ስስ በሆነ ልብሶቻቸው ይሳለቁባቸዋል። ከራሳቸው ግዙፍና ከታጠቁ ፈረሶቻቸው ጋር የማይመጣጠኑ ቀጫጭን ፈረሶቻቸውንም እያዩ ይስቁባቸው ነበር። እነዚህ የፋርስን ነገስታት ለመቃወም ብቁ አይደሉም ብለው ከምንም አልቆጠሯቸውም። ፋርሶችም ሆኑ ሙስሊሞች ምንም ሳይንቀሳቀሱ 4 ወር አለፈ። ሁለቱም የሌላውን ጥቃት እየተጠባበቁ ነበር። ሳዕድ ግን ዘንግ ያልነበሩ። እነዚያ ወራቶች ሰራዊቱን በማደራጀት ተዋጊዎችን በማሰልጠን መረጃ በማሰባሰብና የፋርሳውያንን ወሰን በመፈተሽ አሳልፈዋል። ቁጥራቸው አናሳ የሆኑ ሰራዊቶችን ወደ ኢራቅ ድንበር በመላክ ፈጣን ጥቃት አድርሰው እንዲመለሱ ያደርጉ ነበር። ፋርሳውያን አጸፋውን አልመለሱም። ምንም እንዳልተፈጠረ ቢያስመስሉም ውስጣቸው ግን ተሸብሮ ነበር። በመጨረሻም ሁሉም ነገር የተለወጠበት ቀን መጣ። ፋርሳውያን የሙስሊሞች ተከታታይ ጥቃት መቋቋም ስላልቻሉ ጦራቸውን አንቀሳቀሱ። ይህ ታላቅ የፋርሳውያን ጦርነት ከዋናው ንጉሳቸው ኪስራ ቀጥሎ ባለው በሩስቱም ፋሩክ ዛድ ዋና አዛዥ ይመራ ነበር። የሰራዊቱ ብዛት 200,000 ወታደሮች እንደያዘ ይገመታል። ይህ ብቻ ሳይሆን ብረት ለበስ የአረብ ፈረሶች በአንዴ የሚረጋግጡ ድምጻቸው ፈረሶችን የሚያስበረግግ 33 ዝሆኖችም ዘምተዋል። እነዚህ ዝሆኖች ለፋርሳውያን የማይበገሩ መሳሪያዎች ነበሩ። ትዕይንቱ አስፈሪ ነበር። ኃያል የፋርስ ሰራዊት ምድሩን ከእግሩ በታች እያንቀጠቀጠ ይራመዳል። የከበሯቸው ድምጽም ከሩቅ ይሰማል። ሱሐበቶች የታሪክን ሂደት የሚቀይር አዲስ ምዕራፍ ለመጀመር በቁጥር አናሳ የሆኑት ሰራዊታቸውን ይዘው የታላቁ የምስራቅ ኢምፓየር ጦር ፊት ለፊት ቆሙ። ሩስቱም ወደ ሳዕድ እንዲህ ሲል መልእክት ላከ። ልናናገረው የምንችለው አንድ ጠቢብ ሰው ላክልን። ሳዕድ
ረዲየላሁ ዐንሁ አስተዋይነታቸው ብልህነታቸውና ክርክር ላይ ጠንካራ ስለነበሩ አራት በጣም አስተዋይ አረቦች መካከል አልሙጊራ ቢን ሹዕባ መረጡ። አልሙጊራ ሩስቱም ጋር ሲገባ ሁሉም ነገር በወርቅ ባህር በውድ ነገሮች ያሸበረቀ ነበር። ሙጊራ ቀለል ያለ ልብሱ ከከበበው አሸብራቂ ጌጦች ሲስተያይ በጣም የተዋረደ ቢሆንም ኢማኑ ከአንገቱ አቁሞ በኩራት ምንም ሳይፈራ ሩስቱም ፊት እንዲቆም አድርጎታል። ሩስቱም በንቀትና ማሾፍ በተሞላበት ድምፁ እንዲህ ሲል ተናገረው። በድህነት በረሃብና በችግር የምትሰቃዩትን እናውቃለን። ልንዋጋችሁ አይገባም። እኛ አልብሰናችሁ መገበናችሁ ወደ ሀገራችሁ በሰላም ልትመለሱ ትችላላችሁ። እናንተን መዋጋት አንፈልግም። ሩስቱም ከበረሃ የመጣውን ሰው መንፈስ የሚሰብር መስሎት ነበር። ግን በድንገት አልሙጊራ አንገቱን ቀና አድርጎ በጽኑ እይታ ተመለከተው። ልብን እንደ ቀስት የሚወጉ ቃላቶችን ተናገረ። ወደ አንተ መተናል፣ እናም አንመለስም። በመካከላችን ምርጫዎች 3 ብቻ ናቸው። ከ3ቱም ነገሮች በስተቀር የሚያስማማን የለም። እነሱም ወይ እስልምና፣ ወይ ጂዚያ፣ ወይም ጦርነት። የሩስቱም ፊት በንዴት አረረ። እናም በሸንጎ ውስጥ የፋርሶች ድምፅ ተነሳ። ዛቻና በቀል በተሞላበት መልኩ ነገ ቃዲሲያ ላይ እንቀብራቸዋለን በማለት ተናገረ። በዚያ ጊዜ አልሙጊራ ጉዳዩ መጠናቀቁና የውጊያው ሰዓት እንደጀመረ አወቀ። የቃዲሲያ ዘመቻ በምስራቁ ዓለም አዲስ ምዕራፍን የከፈተ ነበረ። የቃዲሲያ ዘመቻ የኢራቅን እጣፋንታ የወሰነ ክስተት ነበረ። እንግዲህ በቃዲሲያ ዘመቻ ሙስሊሞች ድል ስላደረጉ ወደ 4000 የሚሆኑ የጠላት ወታደሮች የጠላት ሰራዊቶች የሩስቱም ተከታይ የነበሩትኝ እስልምናን ተቀበለው ወደ እስልምና መግባት ችለዋል። ከዛም ባሻገር በኢራቅና በዙሪያው ያሉ ከሃዲያኖችም ወደ እስልምና መግባት የቻሉበት እስልምና በዛ ቀጠና እንዲያብብ ምክንያት የሆነ ታላቅ ክስተት ነበረ። እንግዲህ የቃዲሲያ ዘመቻ ከመጀመሩ በፊት ለዚህ ጦርነት የሙስሊም ሰራዊቶች መሪ ሆነው የተሾሙት ሳዕድ ኢብኑ አቢ ወቃስ ህመማቸው ነበረ። ደማሚል የሚባል በሽታ ጀርባቸው ጋር ዞህራቸው ጋር አጋጥሟቸው ነበረ። ይህን ህመም በጣም በርትቶባቸው ነበረ። ሐታ ረጅም መቀመጥ እስከሚከለክላቸው ድረስ እንደዛውም ፈረስን መጋለብ እስከሚከለክላቸው ድረስ ይህ ህመም በርትቶባቸው ነበር። ነገር ግን ከዚህ ከባድ ህመም ጋራ እኒህ ታላቅ ሷሐቢ የተሰጡትን ኃላፊነትና ቅንጣት ታክል አላጓደሉም። ምን አሉ? ከቀስሬ ላይ ፍራሽን አስቀምጡልኝ ብለው ከዛ ፍራሽ ተጋድመው ተንጋለው በሆዳቸው ተደፍተው ያለውን ክስተት የጦርነቱን ሂደት በጣም ይከታተሉ ነበር። ክፍተቱን እያንዳንዷን ፊ ኩል ለሕዛ እየተጠባበቁ ይህንን ጦርነት በሚገባ መምራታቸውን ቀጥለው ነበረ። እንግዲህ ይህ የቃዲሲያ ዘመቻ የቃዲሲያ ጦርነት 4 ቀናቶችን ያጠቃለለ ነበረ። እያንዳንዱ ቀን እጅግ በጣም ከባድ የሆነ ቀን ነበረ። ትልልቅ ፍልሚያ፣ ከባድ የሆነ ዘመቻ ነበር። ሱብሃንአላህ። እነኚህ ከ4ቱ ቀናቶች እያንዳንዱ ቀናቶች ደግሞ የተለየ ስያሜን ተሰጥቷቸዋል። የመጀመሪያውን ቀን ለምሳሌ ሻዕባን 13 ቀን ላይ ነበረ። በ15ኛው ዓመተ ሂጅራ ሻዕባን 13 በእለቱ ሐሙስ ነበረ። እንግዲህ የቃዲሲያ ዘመቻ የመጀመሪያው ቀን ጦርነቱ የመጀመረበት ይህ ቀን ላይ ነው እና የዚህን ቀን ጦርነት አርማፍ ብለው ሰይመውት ነበረ። ሱብሃንአላህ። ኸሚስ ላይ የሙስሊም ሰራዊቶች መሪ ሳዕድ ኢብኑ አቢ ወቃስ ቀስራቸው ጋር ሆነው 3 ድምፃቸውን ከፍ አድርገው ተክቢር አደረጉ። ይህኔ የሙስሊም ሰራዊቶች ወኔያቸው ጨመረ፣ ተዘጋጁ፣ ሙስተዒድ ሆኑ። ከዛም ከሙስሊም ሰራዊቶች አራት ጀግኖች ሙጃሂዶች ወጡ። ረቢዓ እብኑ ዑስማን፣ ጋሊብ እብኑ ዓብድላህ፣ ዓምር እብኑ ማዕዲ ከሪብና ዓሲም እብኑ ዓምር የሚባሉ እኒህ 4 ሙጃሂዶች 4 ጀግኖች ከሰራዊት ያሉትን ፉርሳኖች ሙባረዛ ለማድረግ በግል ለመታገል ወደ ሙባረዛ ወጡ ማለት ነው። ይህኔ ከጠላትም ፉርሳኖች ወጡላቸው። በዚህ ሙባረዛ የሙስሊም ሙጃሂዶች ጠላታቸውን ደመሰሱ።
ይህኔ የሙስሊሙ ሰራዊት ትልቅ ወኔ መጣላቸው፣ በጣም ብርታታቸው ጨመረ። በተቃራኒው ደግሞ የጠላት ወታደሮች የጠላት ሰራዊቶች ተዳከሙ ማለት ነው። ይህንን መንዞር ይህንን መሽሃድ ሲያዩ ከዛ በኋላ እንግዲህ የመጀመሪያው የቃድስያ ዘመቻ ተፋፋመ ጦርነቱ። ሁሉም ተቃራኒው ጦር ጠላትና የሙስሊም ሰራዊት ተገጣጠሙ። በጣም ከባድ የሆነ ጦርነት ተካሄደ ማለት ነው። እንግዲህ በዛ በመጀመሪያው ቀን ላይ የጠላት ሰራዊቶች በሙስሊም ሰራዊቶች ላይ የቀስት ዶፍ ያዘንቡባቸው ነበረ። እንደዛውም ከጠላት ሰራዊቶች ከፊል ዝሆኖችን ተጠቅመው ነበረ። ወደ 15 የሚደርሱ ቁጥር ያላቸውን ዝሆኖች እያንቀሳቀሱ እየተጠቀሙ በቀኝ በኩል ያሉትን የሙስሊም ሰራዊቶች ለማዳከም ጣሩ። ከዛም በኋላ ያኒ የሙስሊም ፈረሰኞች ፈረሶቻቸው እነኚህን ዝሆኖች ሲያዩ እየበረገጉ ተቸግረው ነበር የሙስሊም ሰራዊቶች። ሱብሃንአላህ። እነኚህ የፉርስ ጦር የፉርስ ወታደሮች በቀኝ በኩል ያለውን የሙስሊም ሰራዊት ማዳከም ከሞከሩ በኋላ እንደገና ወደ ግራ ሄደው አሁንም የግራውን ሳይድ ለማዳከም መጣራቸውን ተያያዙት። ይህኔ ሳዕድ ብኑ አቢ ወቃስ የነኚህን ዝሆኖች ስጋት ስለተረዱ ማንን ይጣራሉ? ዓሲም እብኑ ዓምርን ከፍ አድርገው ድምፃቸውን ከፍ አድርገው ጠሯቸው። የነኚህን ዝሆኖች ችግር ምታመክንበት ሂላ መንገድ የለህም ወይ ብለው አሏቸው። ይህኔ ዓሲም እብኑ ዓምር ከፊል የሙስሊም ቀስተኞችን ብርቱና የተካኑ የሆኑ ቀስተኞችን ከሰበሰቡ በኋላ እነኚህን ዝሆኖች ታርጌት ማድረጉን ተያያዙት ማለት ነው። ዝሆኖችን ማጥቃት ያዙ፣ አይኖቻቸውን ለማጥፋት ጣሩ። ከዛም ባሻገር ደግሞ የጠላት ሰራዊቶች ከዝሆኖች ላይ የሚቀመጡበትን መቀመጫቸውንም መሰባበርና ያንን ማውደም ላይ ተሳተፉ። አልሐምዱሊላህ እጅግ ደስ በሚል መልኩ ታርጌታቸውን መተዋል ማለት ነው። ከዛ በኋላ እንግዲህ የሁለተኛው ቀን አግዋስ የሚል ስያሜ የተሰጠው የሁለተኛው የቃድስያ ጦርነት ጀመረ ማለት ነው። ያም ቀን ጁሙዓ ጧት ላይ ነበረ። ይህ ሁለተኛው ቀን አግዋስ የሚባል ስያሜ ሊሰጠው የተቻለው ገውስ ከሚለው ነው። ያኒ ሙስሊሙ ሰራዊት የሙስሊሙ ሰራዊት ዳም እርዳታ እገዛ ከሻም መጥቶለት ነበረ። በቃዕቃ የሚመራ 6000 የሙስሊም ሰራዊቶች ይህንን ኢራቅ ላይ ከፉርሶች ጋር እየተፋለሙ ያሉትን የሙስሊም ሰራዊቶች ለመርዳትና ለማገዝ ተልከው ነበረ። እንግዲህ የሙስሊሙን ሰራዊት ማዕናዊያ ሞራላቸውን ወኔያቸውን ከፍ ካደረጉ በኋላ ጦርነቱ ከመጀመሩ በፊት ከጠላት ሰራዊት አንዱን ፋሪስ ጠርተው ሙባረዛ ማድረግ እንደሚፈልጉ ተናገሩ ማለት ነው። ከዛም የጠላቱን ፋሪስ የነበረውን ሙባረዛ አደረጉ፣ ገደሉት። ከዛ በኋላ ሌላ እየተከተለ ዋናው ጦርነቱ በሁለቱ ሰራዊት ከመጀመሩ በፊት እኒህ ጀግና እኒህ በጦል ቃዕቃዕ 30 የሚሆኑ የፉርስ ወታደሮችን አንድ ባንድ ለቀሟቸው። ይህ ክስተት ለሙስሊሙ ሰራዊት ወኔ በጣም እንዲጨምር ምክንያት ነበረ። እንግዲህ ከዛ በኋላ ግብ ጀመረ። የጦርነቱ ፍልሚያ ተፋፍሞ ጀመረ ማለት ነው። ሙስሊሞች በርትተው ነበር በዚህ ቀን ማለት ነው። እንግዲህ በዚህ መልኩ ሁለተኛው ቀን ተጠናቀቀ። ከዛ በኋላ ሶስተኛው ቀን ዑማስ በሚባል ይጠራልኝ። ይህ ደግሞ ሱብሃንአላህ ከአለፉት ከሁለቱ ቀናቶች በጣም የከበደና በርካታ ሰዎች የሞቱበት በርካታ ሰዎች የተጎዱበት ዘመቻ ነበረ። አላኩል ሐል በዚህም ቀን ብርቱ የሆነ ፍልሚያ ተካሄደ ማለት ነው። ሙስሊሞችም ትግላቸውን ቀጠሉ ሱብሃንአላህ እስከ አመሻሹ ገደማ። ከዛም በኋላ ሶላታቸውን ሰግደው አሁንም እስከ ፈጅር ድረስ የቀጠለ ከባድ የሆነ ጦርነት ነበረ በሶስተኛው ቀን የተከሰተው። خلاص ያኒ በዛ ቀን ጦርነቱ እንደሚጠናቀቅ በሚመስል መልኩ ከባድ የሆነ ፍልሚያ ተካሂዶ ነበር። ነገር ግን በዛ ቀን አላለቀም። ይልቁንስ የመጨረሻውና ፋሲሉ
የሚለየው አራተኛው ቀን ቃዲስያ ዘመቻው ቀጠለ ማለት ነው። ሱብሃንአላህ። እንግዲህ በዚህ በአራተኛው ቀን ሙስሊሞች ጥሩ እንቅስቃሴ ሲያደርጉ ስለነበር خلاص ያኔ ጦርነቱ እያለቀና ድል የነሱ መሆኑን ስሜት ተሰምቷቸው ነበረ። ቃዕቃዕ እኒህ ጀግና ታላቅ ሙጃሂድ ሙስሊሙን ኃይሉ እንዲበረታና ወኔው ከፍ እንዲል ያሷብሯቸው ነበረ። አብሽሩ፣ ለሰዓት ያክል ታገሱ፣ ድል ከኛ ጋር ነው እያሉ ሲታገሉ ነበር። ከዛ በኋላ በዚህ በአራተኛው ቀን ጦርነት የጠላት ሰራዊት መሪ ከነበሩት ሁለቶቹን ገደሏቸው። ይህኔ የጠላት ጦር እየተዳከመና ወኔው እየቀዘቀዘ እየበረደ መጣ ማለት ነው። ከዛም ሩስቱም የሚባለው የጠላት ቃኢድ የነበረ መሪ የነበረው እሱ የነበረበት ኸይማ እንደ ዳስ የነበረውን ያን ንፋስ ገለበው፣ ንፋስ አነሳው። ይህኔ ሩስቱም ያኔ ኃይሉም ሰራዊቱ እየተዳከመ ስለነበረ ለማምለጥ መሸሸት ጀመረ ማለት ነው። ወደ ፈረሶቹ ሄዶ ከፈረሶቹ ጀርባ መደበቅ ሲሞክር ለመደበቅ በሚሞክርበት ጊዜ ከሙስሊም ሰራዊቶች መካከል አንዱ ሂላል ኢብኑ አልቀማህ የሚባለው ይህንን የጠላት ጦር መሪ ድባቅ መታው፣ ገደለው። ከዛም በኋላ ድምፁን ከፍ አድርጎ ሩስቱምን ገድያለሁ ወረቢል ካዕባህ እያለ ጉዳዩን ለሙስሊሙ ሰራዊት ይፋ አደረገ። በዚህ መልኩ እንግዲህ የሙስሊሙ ሰራዊት የፉርስ የጠላትን ጦር ድባቅ መጥቶ ደምስሶ በሙስሊሞች አሸናፊነት የቃዲስያ ጦርነት ሊጠናቀቅ ችሏል ማለት ነው። የቃዲስያ ድል ለሰዓድ ስኬት መጀመሪያ እንጂ መጨረሻ አልነበረም። ሰዓድ ለተወሰነ ጊዜ ሰራዊቶቹን ካሳረፉና ዳግም ካደራጁ በኋላ የፈትሕን ጉዞ ቀጠሉ። የሙስሊም ጦር ወደ ናሕረሺር አመራ። የናሕረሺር ከበባ ለ2 ወራት ቆየ። ከዚያም ፋርሳውያን የጤግሮስ ወንዝ በሙስሊሞችና በፋርሶች መካከል ድንበር እንዲሆን በማሰብ ሰላም ጠየቁ። ሰዓድ ግን ፈቃደኛ አልነበሩም። በዚያም ምሽት ፋርሳውያን በመርከብ ተሳፍረው ሀብታቸውን ይዘው ወደ መዳኢን ሸሹ። ናሕርሺን ያለ ጥበቃ ባዶዋን ቀረች። ሙስሊሞች ያለ ምንም ውጊያ በሶፈር 16ኛው ሂጅራ ከተማዋን ተቆጣጠሩ። ሙስሊሞች ሐርሲርን ከያዙ በኋላ ሰዓድ ኢብኑ አቢ ወቃስ የፋርስ ንጉስ የዝደጀር በ3 ቀናት ውስጥ ከመዳኢን እንደሚሸሽ ደርሷቸዋል። የጤግሮስ ወንዝ በዚያን ጊዜ ከፍተኛ ጎርፍ ነበረው። ሰራዊቱ የሚሻገሩበት መርከቦች አልነበሩትም። ሰዓድ ሰራዊታቸውን ሰብስበው እንዲህ ሲሉ ተናገሩ። ጠላትህ በዚህ ወንዝ መሽጓል። አሁን ካልተሻገርን እድላችንን የሳትን እንሆናለን። ሰራዊቱም ንግግሩን በመደገፍ አላህ ለኛም ላንተም ያቅልልልን አሉት። ከዚያም ሰዓድ ከሰራዊታቸው መካከል ቀድመው ተሻግረው በወዳኛው የወንዝ ዳርቻ የሚከላከልላቸውን ሰው ጠየቁ። ዓሲም ኢብኑ ዐምር አተሚሚ ከ600 ፈረሰኞች ጋር ተመረጡ። ከነዚህ ሰዎች አንዱ በጤግሮስ ዳርቻ ቆሞ ይህ ምን ያስፈራችኋል ብሎ በፈረሱ ወደ ወንዙ ገባ። ሌሎቹም ተከተሉት። ሱብሃንአላህ፣ የሙስሊሞቹ ፈረሶች ውሃው ላይ የሚንሳፈፉ ይመስል ነበር። ፋርሶች ይህንን ሲያዩ ደንግጠው የተወሰኑ ፈረሰኞችን በመላክ እንዲያጠቋቸው አደረጉ። ግን እነ ዓሲም በቀስት የፋርሳውያንን ፈረሶች አይን በመውጋት ሊያባርሯቸው ችለዋል። በዚህ ሁኔታ ተሻግረው የወንዙ ዳርቻን ተቆጣጠሩ። የዛኔ ሰዓድና የተቀሩ ሰራዊቶች ሐስቡነላህ ወኒዕመል ወኪል እያሉ መሻገር ጀመሩ። የሰዓድ ሰራዊት በሚገርም ሁኔታ አላህ ወንዙን እንደ መሬት አድርጎላቸው ውሃ ላይ ተራመዱ። ማንም ሳይሰምጥ እያወሩ እየተጫወቱ ወደ ሁለተኛው ወንዝ ዳር ተሻገሩ። ያ አላህ፣ የሰዓድ ኢማን ምን ያህል ጠንካራ ነበር! በአላህስ ምን ያህል ይመኩ ነበር! ይህ ግን ምን ይገርማል! ረሱላችን በጀነት ያበሰሩት ትልቅ ሷሐቢይ አይደል? ረሱልስ ያ አላህ የሰዓድን ዱዓ ተቀበለው ኢላማውንም የማይስት አድርገው ብለው የለመኑለት ሙስተጃቡ ዳዕዋ አይደል? ረዲየላሁ ዐንሁ። ሙስሊሞቹ በሰዓድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ መሪነት የጤግሮስን ወንዝ ከተሻገሩ በኋላ የፋርሳውያን ንጉስ ኪስራ የዝደጀር መቀመጫ የሆነችው ከተማ መድየን ገቡ። መድየን ባዶ ነበረች። ምንም ሰው አላገኙም። ምክንያቱም የዝደጀር የሚችለውን ሀብት ተሸክሞ ከነ ቤተሰቡ ሸሽቷል። ሙስሊሞችም በህይወታቸው አይተውት የማያውቁት አይነት ሀብት አዩ። ኪስራ ካዝና ውስጥ 3 ትሪሊየን የወርቅ ሳንቲሞች እንዲሁም ሌሎች ውድ ልብሶች፣ የብርና የወርቅ ጌጣጌጦች፣ ከብቶች፣ በጣም ብዙ ሀብቶችን አገኙ።
ከዚህም ሁሉ የሚያስገርመው የኪስራ ምንጣፍና የኪስራ ዘውድ ነበር። ይህ ዘውድ ከክብደቱ የተነሳ ኪስራ መልበስ ስለማይችል በወርቅ ሰንሰለት ተንጠልጥሏል። ዙፋኑ ላይ ሲቀመጥ ዘውዱ ራሱ ላይ ይቀመጣል። ከሀብቱ ብዛት የተነሳ ሙስሊሞች ግማሹን እንጂ መውሰድ አልቻሉም። ሙስሊሞች በመዳኢን መከታ ያጋጠማቸው በነጩ ቤተ መንግስት ብቻ ነበር። ምክንያቱም እዛው የቀሩ አንዳንድ ወታደሮች ነበሩ። ግን ለ3 ቀን ሰዓድ ከከበቧቸው በኋላ እጅ ሰጡ። ሰዓድ ያገኙትን ገኒማ 4/5ኛውን በሰራዊቱ መካከል እንዲከፋፈል አድርገው የተቀረውን 1/5ኛ ደግሞ ለኸሊፋው ዑመር ረዲየላሁ ዐንሁ ላኩ። ለዑመር ከላከላቸው ውስጥ ያጌጡ ልብሶች፣ የኪስራ አስገራሚ ምንጣፍ፣ ሰይፍ፣ ዘውድ፣ የእጅ አምባሮች ይገኙበታል። ዑመር ገኒማው በደረሳቸው ጊዜ አለቀሱና አደራቸውን ጠብቀው ይህን ያደረሱ ታማኝ ሰዎች ናቸው አሉ። የዛኔ ዓሊ ረዲየላሁ ዐንሁ እንዲህ አሉ፣ አንተ የሙእሚን አዛዥ ሆይ ከሰው ሐቅ ስለተጠበቅ ተከታዮችህም ከሰው ሐቅ ተጠበቁ። ሰዕድ ብኑ አቢ ወቃስ መዳኢንን ድል አድርገው ጠላት ሲንጎራደድበት የነበረውን ከተማ በቁጥጥራቸው ስር አድርገው በሚንቀሳቀሱና ንጉሳቸው ሲቀመጥበት የነበረውን በሚፈትሹ ጊዜ በጣም በሚገርም ሁኔታ በርካታ ሀብቶችን እዛ ጋር አግኝተዋል ማለት ነው። ወርቆች፣ ሌሎችም ነገራቶች። እንደዛውም ካገኟቸው ነገራቶች መካከል የጠላት ንጉሶች፣ ነገስታቶች ለነሱ ብቻ የሚቀርብ ልዩ የሆነ የተምር አይነት እዛ ጋር አግኝተዋል ማለት ነው። ሲጠይቁ ይህ የተምር አይነት በጣም ደረጃው በጣም ነውዑ ከፍ ያለና ንጉሱ ብቻ የሚጠቀመው ከልዩ ቦታ ተዘርቶ የዛን ፍሬ የዛን ምርት ንጉሱ እንጂ ሌላው ተራው ሰው የማያገኘው የሆነ ልዩ የተምር አይነት አገኙ። ይህንን ተምር ሰዕድ ብኑ አቢ ወቃስ ወደ ሰይዱና ዑመር ረዲየላሁ ዐንሁ ላኩላቸው፣ ነገሯቸው። ሙሉኮች የሚበሉት ልዩ ተምር ነው ብለው። ከዛም ሰይዱና ዑመር ረዲየላሁ ዐንሁ ይህንን በጣም ልዩ የሆነ ፋኺር የሆነ የተምር አይነት ቀመሱ። ከሳቸው ጋር ለነበሩትም ሰዎች ካቀመሱ በኋላ ከዱንያ አስጠነቀቋቸው። ይሄው እነኚህ ሙሉኮች የአላህ ጠላቶች ይህንን ዱንያ በዚህ መልኩ ሲቀማጠሉ ነበር። በዱንያ መቀማጠላቸው አኼራን አስረስቷቸው ነበረ። ስለዚህ ዱንያ ከአኼራ ሊያዘናጋቸው አይገባም ብለው ምክርን ለገሷቸው ማለት ነው። ከዛም እንግዲህ ያው እኒህ ታላቅ ሶሐቢ ሰዕድ ብኑ አቢ ወቃስ ከዚህ ሁሉ ግብ በኋላ የኩፋ አገር መሪ ሆነው ተሹመው ነበረ። በእሳቸው ተሹመው በነበሩበት ጊዜም በመልካም ሁኔታ ነው ህዝቦችን ሲያስተዳድሩ የነበረው። ላኪን ፊትናን የሚፈልጉና የሙስሊሙን ኡማ የሙስሊሙን ኃይል መከፋፈል የሚፈልጉ አንዳንድ የቀልብ በሽታ ያለባቸው የኩፋ ነዋሪዎች በሰዕድ ላይ አቤቱታ አቅርበው ነበረ። ለኸሊፋው ለሰይዱና ዑመር ረዲየላሁ ዐንሁ ሸክዋ አቅርበው ነበረ። ምን የሚል ሸክዋን አቀረቡ? ሰዕድ ብኑ አቢ ወቃስ ሶላትን በአግባቡ አይፈጽምም አይሰግድም የሚልን ሸክዋ አድርሰው ነበረ። ሰይዱና ዑመር ረዲየላሁ ዐንሁ ይህ መልእክት ሲደርሳቸው ጉዳዩን የሚያጣራ አካል ወደ መስጂድ ሂዶ ጉዳዩን የሚፈትሽ አካል በላኩ ጊዜ ሱብሃነላህ የኩፋ ነዋሪዎች ሰዕድ ብኑ አቢ ወቃስ እጅግ መልካም ሰውና ታላቅ ሰው ኸይርን የሚሰሩ በመልካም ነገር ብርቱና ጀግና እንደነበሩ መሰከሩ። ወላኪን በዛ ሰዓት ላይ የፊትና ሰዎች ከፊሎች ምን አይነት ሐሳብን አንጸባረቁ? አይ ሰዕድ ብኑ አቢ ወቃስ ሶላቱን በአግባቡ የሚሰግድ ግለሰብ አይደለም፣ እንደዛውም ፍትህም የለውም እና ሌሎች ነገራቶችን ጠቀሰ። ይህ ግለሰብ ይህንን ንግግር ሲናገርም ሰዕድ እጅግ በጣም ተከፉና ዱዓ አደረጉ። ሱብሃንአላህ። ሰዕድ ብኑ አቢ ወቃስ እጅግ በጣም በርካታ መልካም ባህሪያቶች ቢኖሯቸውም በእሳቸው በጣም የሚታወቁበት አንድ ጉዳይ አለ። ይህም ምንድነው? ዱዓቸው ሙስተጃብ ነበረ። ዱዓ ሲያደርጉ አላህ ዱዓቸውን ይቀበላቸው ነበረ። የዱዓውን ውጤት ወዲያውኑ ያዩት ነበር። ሱብሃንአላህ። ይህ ግለሰብ ይህንን ንግግር ስለ ሰዕድ ሲናገር ከሐቅ የራቀ ንግግር ሲናገር በዚህ ሸክዋ ብሎ ሲያቀርብ ሰዕድ ዱዓ አደረጉ። ይህ ግለሰብ ውሸታም ከሆነ አሁን በተናገረው ንግግር ውሸታም ከሆነ አላህ ሆይ ይህንን ግለሰብ ረጅም እድሜ ስጠውና የድህነትን ጽዋ ጠጣው፣
ድህነትን እንዲቀምስ አድርገው ይፈተንም ፈተናም ያገኘው ብለው ዱዓ አደረጉበት። ይህ ዱዓ የተደረገበት ግለሰብም በሳዕድ ላይ የቀጠፈው ግለሰብ ሳዕድ ዱዓ ያደረጉትኝ እስቲጃባ ነበር። እስቲጃባ አግኝቶ ነበር። እድሜው ረጅም ሆነ፣ ድህነትን ቀመሰ። እንደዛውም በመንገድ ሴቶችን ሱብሃንአላህ ሴቶችን ያኒ ይለክፍ ነበረ። ያኒ ደረጃው የተዋረደ ግለሰብ ነበረ። ይህንን ሁኔታም ሲፈተሽ ይህ ግለሰብ እኛ ሳዕድ ያደረጉት ዱዓ አላህ እንደተቀበላቸው ሊያገናዝብ ችሏል ማለት ነው። እኒህ ሳዕድ በርካታ መልካም ባህሪያቶች የተጎናጸፉ ታላቅ ሷሃቢይ ነበሩ። የመዳኢን መቆጣጠር ያ ሁሉ ሀብት ማካበት ሙስሊሞችን ወደፊት ከመገስገስ አላሰነፋቸውም። ሳዕድ ረዲየላሁ ዐንሁ በሚገርም ፍጥነት ሰራዊቶቻቸውን አደራጅተው የሸሹትን ፋርሳውያንን ማሳደድ ቀጠሉ። ጃሉላ ከከባድ ጦርነት በኋላ ተከፈተ። ከዚያም አልቃዕቃ ተልኮ ሚህራንን በኻኒቂን ድል አደረገ እና አልቃዕቃ ሁልዋን እስኪገባ ድረስ ፋርሳውያንን ማሳደዱን ቀጠለ። በሁሉም የጦርነት ሂደት ሳዕድ የወታደሮቹን እንቅስቃሴ በብልሃት እያቀዳጁ እያደራጁ የሚልኩ ብርቱ መሪ ነበሩ። ከቃድሲያ በኋላ ወረራውን በጥበብ መሩ። የጦር ሰራዊት በማደራጀት ጠንካራ አዛዦችን በመምረጥ የአቅርቦት መስመርን በማስጠበቅ የፋርሳውያንን ኃይል ሊያመነምኑ ችለዋል። የእነሱ መቀመጫ የነበረችውን መዳኢንን የወታደራዊና የፖለቲካዊ ማዕከልም አድርገዋታል። በዚህ ጊዜ የፋርስ ንጉስ የዝደጀር ከከተማ ወደ ከተማ መሸሹን ቀጠለ። ከመዳኢን ወደ ሐልዋን፣ ከዚያም ወደ ሪይና ከርባን፣ በመጨረሻም ወደ ሜርቭ ሸሸ። ሰራዊቱ ተበታተነ። ከተሞቹ ያለምንም ተቃውሞ በሙስሊሞች እጅ ወደቁ። እናም የሳሳኒያ ግዛት አከተመ። ለዚህም የሳዕድ አመራር ጽናት፣ ትክክለኛ ፍርድ ለአንጋፋው የፋርስ መንግስት ውድቀት ትልቁን ሚና ተጫውቷል። አመመኝ ደከመኝ ሳይሉ አልጋ ላይ ሆነው ጦርነትን የመሩ ረሱል አጎቴ አጎቴ ማለታቸውና በጀነት መበሸራቸው ሳያዘናጋቸው ይህን ሁሉ ጦርነት በታላቅነት ዲንን እየቀደሙ ህይወታቸውን አሳልፈዋል። አላህ ሀብትንም አጎናጸፋቸው። ነገር ግን ሊሞቱ ሲሉ ያረጀ ጋቢ አምጡልኝ አሉና በዚህ ከፍኑኝ፣ ምክንያቱም በበድር ጦርነት ጊዜ የለበስኩት ልብስ ነው። ልጃቸው አጠገባቸው ቁጭ ብሎ አለቀሰ። ለምን ታለቅሳለህ? አላህ እኮ እኔን አይቀጣኝም፣ ከጀነት ሰዎች አንዱ እኮ ነኝ ብለው አጽናኑት። በ55ኛው ዓመተ ሂጅራ ከዚህ ዓለም በሞት ተለዩ። በዚህም ከሙሃጂሪኖች መጨረሻ የሞቱት ሳዕድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ ናቸው።